ጤና ይስጥልን የአዲስ መረጃ ሚዲያ ቤተሰቦች እንደምን ቆያችሁ? የዕለቱን አጫጭር ሰበር መረጃዎች እነሆ። ኪም ጆንግ ኡን ከተገደሉ ሰሜን ኮሪያ የኒውክሌር ጥቃት ሰነዝራለች ተባለ። የሰሜን ኮሪያ መንግስት በህገ መንግስቱ ላይ ባደረገው አዲስ ማሻሻያ መሪው ኪም ጆንግ ኡን በጠላት ኃይሎች ከተገደሉ ወይም የግድያ ሙከራ ከተፈጸመባቸው ወታደራዊ ኃይሉ አውቶማቲክ የሆነ የኒውክሌር አጸፋዊ ጥቃት እንዲሰነዝር አዟል። ይህ ውሳኔ የተላለፈው የአይሁድና የአሜሪካ ጥምረት በቴህራን ላይ በሰነዘሩ ጥቃት የኢራኑ የበላይ መሪ አሊ ካሜኒና የቅርብ አማካሪዎቻቸው መገደላቸውን ተከትሎ መሆኑ ተገልጿል። ኪም ጆንግ ኡንም ተመሳሳይ የአመራር ማጥፋት ወይም ዲካፒቴሽን ስትራይክ ጥቃት ሊሰነዘርብኝ ይችላል በሚል ከፍተኛ ስጋት ውስጥ መውደቃቸው ተነግሯል። በፒዮንግያንግ በተካሄደው 15ኛው የሰሜን ኮሪያ የህዝብ ምክር ቤት ጉባኤ ላይ በጸደቀው የኒውክሌር ፖሊሲ ህግ አንቀጽ 3 ላይ እንደሰፈረው የአገሪቱ የኒውክሌር ኃይል እዝና ቁጥጥር ስርዓት በጠላት ኃይሎች ጥቃት አደጋ ላይ ከወደቀ የኒውክሌር ጥቃት በአውቶማቲክ መንገድና ወዲያውኑ ይፈጸማል ተብሏል። ሱዳን ወደ ድንበር ተጨማሪ ጦር አስጠጋች ተባለ። ሱዳን ወደ ኢትዮጵያ ድንበር ተጨማሪ ሰራዊትና የአየር መከላከያ መሳሪያዎችን ማስጠጋቷ ታውቋል። የሱዳን ጦር አዛዥ ጀነራል አብዱል ፈታህ አልቡርሃን ተጨማሪ ወታደርና የአየር መከላከያ ዘዴዎች ወደ አልፋሻጋና ቤኒሻንጉል ጉሙዝ ድንበር እንዲሰማሩ ትዕዛዝ ከሰጡ በኋላ በሱዳንና በኢትዮጵያ መካከል ውጥረት ነግሷል። የሱዳን መንግስት ይህንን ውሳኔ የወሰነው ከኢትዮጵያ አማራ ክልል ባህር ዳር የተነሱ ድሮኖች ሚያዝያ 6 ቀን 2018 ዓ.ም በካርቱም ጥቃት እንደፈጸሙና ሱዳን በማንኛውም ሰዓት የራሷን እርምጃ እንደምትወስድ በኢትዮጵያ ላይ ክስ ካቀረበች በኋላ ነው። ይህን ውንጀላ ኢትዮጵያ መሰረተ ቢስ በማለት ውድቅ ማድረጓ ይታወሳል። ኢራን በሚሳኤልና በድሮን ጥቃት ለመፈጸም የአሜሪካ ወታደራዊ ኢላማዎችን ለይቻለሁ ያለችውን ጥቃት ለመፈጸም ትዕዛዝ ብቻ ነው የቀረው ሲል የሀገሪቱ አብዮታዊ ዘብ አሳውቋል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በሱዳን እየተካሄደ ያለው እጅግ አሳዛኝና አውዳሚ ጦርነት የውክልና መልክ እየያዘ መምጣቱን አስታወቁ። ሚኒስትሩ በሰጡት መግለጫ ሱዳን ውስጥ ለሚዋጉት ኃይሎች የጀርባ ድጋፍ በሚሰጡ በርካታ ሀገራት መካከል ጦርነቱ የውክልና ግጭት መድረክ መሆኑን ጠቁመው በቀጥታ በጦርነቱ ያልተሳተፉ ነገር ግን ብሔራዊ ግዛታቸውን የጦር መሳሪያ ማስተላለፊያ መንገድ አድርገው የፈቀዱ ሀገራት መኖራቸውንም አጋልጠዋል። አሜሪካ በአራትዮሹ የሰላም ሂደት ውስጥ በስፋት እየተሳተፈች መሆኗን ያነሱት ሩቢዮ በቅርቡ በመርሆች መግለጫ ላይ የተደረሰው ስምምነት አዎንታዊ ጅማሬ ቢሆንም በአፋጣኝ ወደ ተግባር ሊለወጥ እንደሚገባ አሳስበዋል። የውጭ ዜጎች ባሎቻችንን አትንኩብን የሚሉ ሴቶች አደባባይ ወጡ። በዚህ ሳምንት በደርባን ከተማ በርካታ የዙሉ ብሔር ተወላጅ የሆኑ ሴቶች መንግስት የውጭ ዜጋ የሆኑ ባሎቻቸውን እንዲጠብቅላቸውና የዜግነት ጥያቄያቸውን እንዲያፈጥንላቸው በመጠየቅ የተቃውሞ ሰልፍ አድርገዋል። እነዚህ ሴቶች ባሎቻቸው ከደቡብ አፍሪካውያን ጋር በትዳር የተሳሰሩ ቢሆንም የማንነት መታወቂያ ለማግኘት ረጅም ጊዜ እንደሚፈጅባቸው፣ በተደጋጋሚ እንግልት እንደሚደርስባቸውና ከሀገር የመባረር ዛቻ እንደሚሰነዘርባቸው ገልጸዋል። የሀገር ውስጥ ጉዳይ ሚኒስትር የቤተሰብ አንድነትን የማክበር ህገ መንግስታዊ ግዴታው እንዲወጣና የትዳር አጋሮቻቸው መብት እንዲያከብርም በጽኑ ጠይቀዋል። የሀገር ውስጥ ጉዳይ ሚኒስቴር በበኩሉ በትዳር ምክንያት የሚሰጡ ቪዛዎችና የመታወቂያ አሰጣጥ ሂደት ላይ መዘግየቶች መኖራቸውን አምኖ ለዚህም ምክንያቱ በስርዓቱ ላይ እየተደረገ ያለው ማሻሻያና የማጣራት ሂደት መሆኑን ገልጿል። ይሁን እንጂ መስሪያ ቤቱ ለተደረገው ተቃውሞ እስካሁን ይፋዊ ምላሽ አልሰጠም። እስከ ግንቦት 2018 ድረስም ከደቡብ አፍሪካ ፖሊስ በኩል ስለ ሁኔታው የወጣ ምንም አይነት የጉዳት ሪፖርት የለም። የኢራን መንግስት በሆርሙዝ ወሽመጥ ወይም ስትሬት ኦፍ ሆርሙዝ ስር የሚያልፉትንና ለዓለም አቀፍ የኢንተርኔትና የፋይናንስ ልውውጥ ወሳኝ የሆኑትን የባህር ውስጥ የፋይበር ኦፕቲክ ኬብሎች ለመቆጣጠር ማቀዱን የሀገሪቱ የዜና ምንጮች ዘግበዋል። የኢራን ይፋዊ የዜና ወኪል ፋርስ ኒውስ እንደገለጸው ቴህራን በወሽመጡ ላይ ለምታቋቁመው አዲስ የቁጥጥር ስልጣን ወይም አውቶሪቲ እነዚህን የባህር ውስጥ ኬብሎች ማካተት እቅድ አላት። በሆርሙዝ ወሽመጥ ስር የሚያልፉ የባህር ውስጥ ኬብሎች በሙሉ ከኢራን ፈቃድ ማግኘትና ለሀገሪቱ የይለፍ ቃል ወይም ክፍያ መክፈል ይኖርባቸዋል። የኢራን ሕግ ተፈጻሚነት እነዚህን ኬብሎች የሚያስተዳድሩ የውጭ ሀገር ኩባንያዎች በሙሉ በኢራን ሕግ እንዲሰሩ ይገደዳሉ። የኬብሎቹ አስተዳደር፣ ጥገናና የቴክኒክ ክትትል ስራዎች በሙሉ ለኢራን ኩባንያዎች ብቻ በተለየ መብት ወይም
ኤክስክሉሲቭሊ እንዲሰጥ ታቅዷል። የዲጂታል ተጽዕኖ ማሳደሪያ ኢራን ይህንን እርምጃ የምትወስደው የሆርሙዝ ወሽመጥን እንደ አንድ የዲጂታል ኃይል መፈተኛና የፖለቲካ ተጽዕኖ ማሳደሪያ ዲጂታል ፓወር ሌቨር ለመጠቀም በማለም ነው። በአካባቢው የሚያልፉት እነዚህ ኬብሎች በአውሮፓ በእስያና በመካከለኛው ምስራቅ መካከል የሚደረገውን ጠቅላላ የዓለም የኢንተርኔት ትራፊክና የባንክ መረጃዎችን 97 በመቶ ያህሉን የሚሸከሙ በመሆናቸው ይህ የኢራን እቅድ በዓለም አቀፍ የዲጂታል ደህንነት ላይ ከፍተኛ ስጋት ፈጥሯል። የተወደዳችሁ የአዲስ መረጃ ዩቲዩብ ቻናል ቤተሰቦች ለዕለቱ ያዝናቸው መረጃዎችን ይመስሉ ነበር። ቸር ቆዩልን።